አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቻናል ተከታዮች ነገር አልሐምዱሊላህ ሰላም ነው። በያላችሁበት ሰላማችሁ ብዝት ይበል። ከኔ ጋር ሁሉ ሰላም ነው። በያላችሁበት አላህ ሰላም ይስጣችሁ እላችኋለሁኝ። እና እስኪ ሰሞኑን በእነዚህ ልጆች ዙሪያ መጥቻ አላቅም አስጠልተውኛል ማለት ነው። እና እንደው ዝም ብዬ የተሰማኝ ሳስበው ገረመኝም አለ አይደለ የምትታዘቡት ነገር አለና እስከዛሬ ያው ታውቃላችሁ ቪዲዮ የምትከታተሉ ሰዎች ማለት ነው ስለነሱ ሰራ የነበረውን ቪዲዮ እና አሁን ሳስበው ማለት ነው ከመጀመሪያው ጀምሮ ድራማ የሚሰሩት ማለት ነው። እና ይህን ያክል በምን አይነት ቤተሰብ ቢያድጉ ነው? ምን አይነት በምን ችግር ቢያልፉ ነው እንደዚህ በራሳቸው ላይ በማንኛውም በዓላቸው አይደለም በእጃቸውም ላይ በራሳቸው ላይ በእምነታቸው ላይ ሁሉ ነገራቸውን ትተው ብሩን ብቻ እያመለኩ ያሉት በምን ነው ብዬ ነው ማለት ነው። እና በምን አይነት ቤተሰብ አድገው ነው ያልኳችሁ? ለምን እንደው ታውቃላችሁ? ይህን ያክል ችግር እንዴት ያሰቃይቷቸው ኑሯል ብዬ እንዲታዘብ ነው ያደረጉኝ ማለት ነው። እንደዚህ ራሳቸውን እስኪ ጥሉ ድረስ ሁሉ ነገራቸውን ትተው እሱም ብቻ የሚያመልኩት ገንዘቡን ብቻ ሆነ እኮ አሁንማ ማለት ነው። እና ቢያንስ ይህንን ምንድነው ህፃን ልጅ ምንም የማያውቅ ልጅ እንደዚህ ከሚያሰቃዩት በሚዲያ ላይ አለ አይደለ በጣም የሚያስጠላ የወረደ ስራ የሚሰሩት በምን ያክል ስቃይ ቢያድጉ ነው ብዬ ነው ያየሁት ማለት ነው። እና ምንድነው አይቶ ለማያውቅ ሰው አህያ ፍሪዳው ነው ምንድነው ዳቦ ፍሪዳው ነው የሚባለው። አይቶ ለማያውቅ ዳቦ ፍሪዳው ይባላል። እና አስባችሁታል? ተቆራምደው የሆነ ተሰቃይተው አድገው ነው እንግዲህ ይሄንን ዶላር ሲያው ነው እንግዲህ እንዲህ ጉድ እንዲህ ጅብ የሰራቸው ማለት ነው። እና በጣም ነው የገረመኝ እውነት። እኔ ሩታ እንኳን ከአብርሃም ትሻላለች ብዬ ነበረ የጠበቅ የነበረው እና ጭራሽ ብሳ ቁጭ ብለች ብሳ ቁጭ ከዛ ከሱ ማለት ነው። እና ምን አይነት ቤተሰብ ቢያድጉ ነው? በምን አይነት ፈተናና ስቃይ ቢያድጉ ነው ማለት በችግር ይህን ያክል እንዴት ተቸግረው አድገዋል እስከምን ድረስ ማለት ነው። ማለት አይቶ ያደገ ሰው ሁሉን ነገር ያውቃል። ብዙ ነው ማለት በችግር ያላለፈ ማለት በቤተሰብ ሆኖ ሳይቸግረው ሳይራብ ሳይጠማ ያደገ ሰው ያውቀዋል። እና ምን አይነት ፈተና ስቃይና እንትን ቢያሳልፉ ነው በዚህ ልክ ራሳቸውን እስከ መሸጥ የደረሱት ማለት ነው። እና በጣም ነው የሚያስጠላው፣ የሚዘጋው፣ የሚዘገንነው ማለት ነው። እንዳንድ ኢትዮጵያዊ በጣም ነው የሚያስጠላው የምር ማለት የኛ ባህል ነው አውቃለን። ሀገራችን የተከበረች ነው፣ ወደ ነገሯ የተከበረ ነው። እና በዚህ ልክ ትዳሩን ተውት። እሺ ትዳሩንማ እንዴት ተውታል? ራሳቸውንም አላከበሩ። ይሄ ህፃን ልጅ እንትን አለማለታቸው በጣም ነው የገረመኝ ማለት ነው። ይህን ልጅ ከላይ ከታይ ለድራማ መስሪያ ብለው እንደዚህ ሲያሰቃዩት የሆነ ነገር ብንሆንባቸው ወይ እሱ ሲመነጫጨቁ ሲገለባበጥ ወይ ቢያመው ራሱ ከባድ ነው እንኳን ሌላ ነገር ቢገጥምባቸው ማለት ነው። እና የእውነት በጣም ነው የሚያስጠላው። እኔም ታው የሚላቸው የለም ማለት ሁላቸውም የቤተሰቡ ሁላቸውም ድራማቲክ ናቸው። እና ማለት ቡዚም እንደዚሁ ታው እያለች መጣ ደግሞ ሰልሰል እንደሆነ እያወቀች ማለት ነው። እና ጋሽዬም እንደዛው ቤት ወጣው ትልቅ እስከ ትንሽ በቃ ሙሰልሰል መሆኑ እየገባቸው እያለ ግን በቃ ሪል አድርገውት ይመጣሉ ማለት ነው። እኔ እንጃ በጣም ነው የሚያስጠላው የሚዘጋው። እኔ ያዘንኩት በሩታ ነው። አብርሃምና መቼም ተጀለ ቆይቷል። ግን ሩታ እንደው 9 ወር አርግዛ አመጣ ወልዳ ብዙ ፈተና ያየችበት ልጇን እንደዚህ ማድረጓ በጣም ነው ያዘንኩት። እንደ አንዲት ሴት እንደ አንዲት እናት ማለት ነው። እና እኔ እንደዚህ ያረኔ ገንዘብ የሚያመልክ ሰው ያስጠላል። የእውነት ነው የምላችሁ ለገንዘብ ለዶላር ሌላ እኮ ስራ ቢሰሩ ይችሉ ነበረ። እና እንደው ለየትኛው ኑሮስ ነው? ከማንስ ተሽለው ነው እንደው እንደዚህ በቃ አይደለ ያዙ ይልቀቁኝ እያሉ ያሉት ማለት ነው። እና በጣም ነው የሚያስጠላው። እናውቃለን ባህል ምንድነው? ብሔር አልነካችሁም፣ ሃይማኖት፣ ዘር ምናምን አልነካችሁም። እሺ ግን ይሁንና በጣም የሚዘጋ ከሰው ጋር ለመገናኘት የሚያሳፍር የእውነት ነገ ጓደኛ ጋር ለመዋል በጣም የሚዘጋ ነገር ነው የምታደርጉት ማለት ነው። የዛሬውን ገንዘብ ማግኘታችሁን ሳይሆን ማየት ያለባችሁ ነገ ልጃችሁ አድጎ ትምህርት ቤት ሲሄድ በምን አይነት ሁኔታ እንዳደገ ሲያይና ነፍስ አውቆ ያንን ቪዲዮ ሲያይ ነው የሚደብረው ማለት ነው። እና ደግሞ ለሌሎች ለጓደኞቹ ለልጃችሁ ሲያድግ ራሱ የትምህርት ቤት መቀለጃ ሆኖ እንደሚያድግ ምንም ያለ ጥርጥር የታወቀ ነገር ነው ማለት ነው። እና በዚህ ልክ በልጃችሁም በራሳችሁም በእምነታችሁም በመቀለዳችሁ በጣም ነው የምትገርሙት ማለት ነው። ለነገሩ እንስሳ እኔ እንስሳ ብያችኋለሁ። እናንተ እንስሳ እንደ ዝንጀሮ አለ አይደል ወይ? ኧረ ዝንጀሮ ነፍስ ያውቃል። እና እንደ እንስሳ ምንም የማያውቅ ጅል እንስሳ ናችሁ እናንተ ማለት ነው። እምነት፣ ባህል፣ ወግ፣
ትዳር፣ ሁሉን ነገር የማታከብሩ የራሳችሁን ቤተሰቦቻችሁን የማታከብሩ የማታስከብሩ ከብት ናችሁ እናንተ። የእውነት ሁላችሁም ከብቶች ናችሁ። ሩታ ትሻላለች ብዬ የማስባት ሴት እነሱ ጋር እየዋለ ከብት ሆና አረፈ። እሷም ማለት ነው። በገዳ ነገሩ አህያ ጋር የዋለች ጊደር ፈስ ተምራ መጣች ይባላል እኮ በሀገራችን። እና የእውነት በጣም ነው የሚያስጠሉት። እኔማ አሁንማ ቪዲዮ ራሱ አላይም። ቲክቶክ ላይ አንዳንዴ የተቆራርጦ ሲመጣ ምናምን ያለው እንጂ ተቻለሁ ተገላግያለሁ። እንደዛውም ሆኖ ደግሞ እኮ ሜው ብዛቱ ሰው ማለት ነው መልካም ነገር የሚሰሩት ላይ እኮ እንትን አይሉ አይሄድም ሰው ራሱ እነሱ ጋር ነው ማለት ነው። አሁን እኔ እንደው አይቀንስም ወይ ሰው እላለሁ። ምን አይነት ብቻ በጣም ነው የሚያስጠላው የእውነት። ይህን ያክል ሰው እየተከታተላችሁ ወዷችሁ የእናንተን ሰላም ፈልጎ እየወዷችሁ እየተከታተላችሁ እንኳን ለኦዲየንስ ክብር ባይኖራችሁ ለራሳችሁ ክብር መስጠት ነበረባችሁ ማለት ነው። እና በጣም ነው ያስጠላችሁት። በጣም ነው የምትግማሙት። ግም ለግም ተያይዛችሁ ተጋጠቱ። ግትጮች ናችሁ እናንተ የእውነት። ደህና የተባለችው ሩታ እንኳን ተግማም ታረፈ ግም ጋር ይገዋለኝ ማለት ነው። እና በጣም ነው የምታስጠሉት። ሄርሜላን እስከ ዛሬ ስንሰድባት ነበር። ለካ እናንተ አስገብታችኋል ነው ገትታችሁ እንትን ታላይበት ቦታ ማለት ነው። አርፋ ከተቀመጠይበት ቦታ እናንተ ሙሰልሰል አመጣታችሁ አስገባችኋል። ስንት ስዲፍና ስንት ዘለፋ ወረድንባት ማለት ነው። የምር ሄርሜላ ይቅርታ ባላወቅነው ነገር ነው ሙሰልሰል መሆኑ ስላልገባን ነው መጀመሪያ ላይ ማለት ነው። እና በጣም ነው የምታስጠሉት። አብረሽና ሩታ በጣም ነው የወረዳችሁት። በጣም ነው የምታስጠሉት። ገንዘብ ጠፊ ነው። ጠፊም ነው ለሚም ነው። እሺ ይገኛል ይጠፋል። ግን ደግሞ ይህ ማንነታችሁን መቼም የማይሰረዝ ዓለም መዝገብ ላይ የተመዘገበ ነው። መቼም የማይጠፋ ማለት ነው። ለእናንተስ እሺ ይሁን ራሳችሁ ወዳችሁስ እየሰራችሁ ድረስ እስከሰራችሁ ድረስ ማለት ነው። ግን ደግሞ ለልጆቻችሁ ወደፊት ለምትወልዷቸውም ይህም ላለው ልጃችሁ በጣም ነው የሚዘጋው። የእውነት ነው የምላችሁ። በጣም ነው የሚያስጠላው የሚዘጋው። ለገንዘብ እንደዚህ አይኮንም። የእውነት እንዴ እስቲ እንደው እንደዚህ እኮ ሸቅላችሁ እኮ ራሱ ስንት የሚሰቃይ ሰው አለ። እዛ እንኳን አንድ ቀን አይጠራችሁ አናውቅም። መልካም ስንትን ላይ ማለት ነው። ድሮም ቢሆን አብርሽን የምናውቀው በመልካም ስራ እናውቀዋለን ምናምን አልን እንጂ ከኦዲየንስ የሚሰበስበውን ነው ሲሰጥ ያየ ነው እንጂ ይሄ ነው ብለው በሱ እንትን የሰራው ነገር የለም። ስለዚህ ድራማቲካችሁን እየሰራችሁ ራሳችሁን አዋርዳችሁ ሀገራችንንም አታዋርዱ። በእናንተ የተነሳ ዝቃጮች ሙሉ ቡታጅራዎች ዝቃጮቹ ናቸው አጨርሳችሁ ማለት ነው። እና በጣም ነው የማዝነው። በዛው ማለት ደግሞ መልካም ሰዎች አሉ፣ የስራ ታታሪዎች ማለት ነው። ታታሪ ስላችሁ በመልካም ነገር የሚሰሩ ማለት ነው። እዛው ቡታጅራ ውስጥ እንደዚህ ድራማቲክ ነገር የትተው ሪል ስራቸውን የሚሰሩ አሉ ማለት ነው። እና በጣም ነው ያስጠላችሁ ማለት ነው። እና ሩታዬ ደግሞ ማለት ነው የምር እስከዛሬ በሚደረገው ነገር ሁሉ ከጎንሽ ነበር። ብዙ ኦዲየንስ ነበር፣ አሁንም ነበሩ። እኔ ግን ነበርኩኝ ሞር እኔ ከታተልሽ ነበር፣ መክርሽ ነበር። በቪዲዮ ምናምን እንደዛ እናወራ ነበር፣ እንመካከር ነበር ማለት ነው። ማለት ኦዲየንሶቿን እንመክራት ነበር። እንዲህ አድርጌ እንዲሁን እንላት ነበር። አይዞሽ በርቺ ምናምን እንላት ነበር። አሁን ግን አበሽ ተግማሚ ግን ሆነሻል አንቺ ራስሽ ማለት ነው። እና በጣም ነው የምታስጠሉት። በጣም ነው የምትዘጉት። በጣም ተግማማችሁ። እዛው ተግማሙ። ግን ፍትህ ለህፃኑ ልጅ ምንም ለማያውቀው ለህፃኑ ልጅ ማለት ነው። ገና ደሙ ሳይረጋ ገና ደም የሆነ ልጅ ድራማ መስሪያ ለሆነው ህፃን ልጅ ማለት ነው። እና በጣም ያሳዝናል። አንድ አዋቂ ሰው መጥፋቱ ከሁለታችሁም ቤተሰብ አንድ ደህና ሰው መጥፋቱ በጣም ነው የሚያሳዝነው። ባይ ባይ ኦዲየንሶች፣ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እወዳችኋለሁ።